በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዋጀት ማለት መታደግ፣ በዋጋ ገዝቶ ማዳን፣ ካሳ ከፍሎ ወይም ለውጥ ሰጥቶ ማዳን ወይም መልሶ የራስ ማድረግ ማለት ነው። ጽንሰ ሐሳቡ የሚነግረን ይሄን ነው መዋጀት የሚለውን። ዘመንን መዋጀት ስንል ደግሞ በአገባብ አፈታት መሰረት ካየነው ዘመንን መዋጀት ማለት በእግዚአብሔር ቃል መግዛት፣ በእግዚአብሔር ቃል መታደግ፣ ማሸነፍና በዘመን ላይ መሰልጠን ማለት ነው። በዚህ መንገድ በየዘመኑ እንደየዘመኑ የሚመጣውን ችግር የምናሸንፈው ያንን ዘመን በእግዚአብሔር ቃል በመዋጀት ነው። ለዚህ ነው ዘመናዊ አስተሳሰብ ወደዚህ ውስጥ እንዲመጣ ያልፈለግንበት ምክንያት፣ እስካሁን የሳትነውን መንገድ እንድናስተካክል ያስፈለገበት ምክንያት ለዚህ ነው። ዘመንን የምንዋጀው በእግዚአብሔር ቃል ብቻ ነው። በእግዚአብሔር ቃል ብቻ። ይህንን ደግሞ ቅዱስ መጽሐፍ በስፋት ያስረዳናልና ነገሮችን በትክክል ማየት እንችላለን። የእግዚአብሔር ቸርነት አይለየን። ዘመኑን ዋጁ ብሎናል። ለምንድን ነው ዘመንን መዋጀት የሚያስፈልገው? ቀኖቹ ክፎች ስለሆኑ። ቀኖቹ ክፎች ናቸውና ዘመኑን ዋጁ ነው ያለን። ዘመኑን መዋጀት የሚያስፈልገን ቀኖቹ ክፎች ስለሚሆኑ ነው። ስለዚህ ክፉ ቀን በመጣ ቁጥር ሁሉ እንድንዋጅ ታዘናል ማለት ነው፣ ወይም ተመክረናል ማለት ነው፣ ወይም ተምረናል ማለት ነው። ስለዚህ ክፉ ቀን ሲመጣ ዘመንን ለመዋጀት ታጥቀን መነሳት አለብን። ያንን ዘመን የምንዋጀው ደግሞ በእግዚአብሔር ቃል ነው ብለናል፣ በሌላ ሐሳብ አይደለም። ወደ ሰማያዊቷ ሀገር በምናደርገው ጉዞ ውስጥ ሁሉ ከእግዚአብሔር ጋር እንዳንገናኝ፣ በቃሉ እንዳንኖር፣ በሕጉ እንዳንመላለስ የሚገጥሙን የሰይጣን ውጊያዎች ሁሉ የቀን ክፋቶች ናቸው ለኛ። እነዚህን የቀን ክፋቶች ነው የምንዋጋቸው። እንድንዋጃቸውም የሚያስፈልገን እነዚህን የቀን ክፋቶች ነው። ለምሳሌ ብርሃነ ዓለም ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በላከለት በሁለተኛ መልእክቱ ምዕራፍ 3 ከቁጥር 1 እስከ 5 ድረስ ስለ ቀን ክፋት ጥሩ አድርጎ፣ ስለ ዘመን ክፋት ጥሩ አድርጎ አስቀምጦልናል። ግልጽ ባለ መንገድ፣ በሚታይ መንገድ፣ ምንም ምርምርና ልዩ ማስተዋል በማያስፈልገው መንገድ ነግሮናል። ምን አለን? ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ አለና የዘረዘራቸው ነገሮች አሉ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ ትዕቢተኞች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ አለን። የቀን ክፋት በእነዚህ ውስጥ ይገለጻል ማለት ነው። እነዚህ አንዳቸው፣ ሁለቱ፣ ሶስቱ ወይም ሁሉም ሲኖሩ ቀኑ ክፉ እንደሆነ እናውቃለን ማለት ነው። ቀኖቹ ክፉዎች እንደሆኑ እንረዳለን ማለት ነው። ዘመኑ መዋጀት እንደሚያስፈልገው እንረዳለን ማለት ነው። መጨረሻ ላይ ያለውን ቃል ተመልከቱ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል፣ ከነዚህ ደግሞ ራቅ። የቀኑ ክፋት የአምልኮት መልክ ያላቸው ሰዎች መብዛት ነው። ሃይማኖተኞች የሚመስሉ ሰዎች መብዛት ነው። ከነርሱ ደግሞ ራቅ ነው የተባለው። ለምን? መልኩን ያላቸው እንጂ የእግዚአብሔርን ኃይል የካዱ ናቸው። ይሄ በአብዛኛው ብዙ ጊዜ ደጋግሜ እናገረዋለሁ። በአብዛኛው የመጽሐፍ ቅዱስ የእግዚአብሔር ተግሳጻዊ ቃል ሲነገር ለሶስተኛ ሰው የምናዳምጥ ኦርቶዶክሳውያን ተሳስተናል። መጽሐፍ ቅዱስ የተጻፈው መጀመሪያ ለሚያምኑት ሰዎች ነው። የሚያምኑት ሰዎች እንዲመሩበት፣ እንዲኖሩበት፣ እንዲተዳደሩበት ነው። ስለዚህ ምክሮቹ ለኛ፣ ተግሳጾቹ ለውጭ ሰዎች እያደረግን በመመልከታችን ምክንያት ብዙዎቻችን በእምነት ስተናል፣ ከእምነት ጠፍተናል። የአምልኮት መልክ ያላቸው ኦርቶዶክሳውያን መካከላችን በብዛት አሉ። በተለይም በዚህ ዘመን የአምልኮት መልክ ያለው ሰው ነው የበዛው። የእግዚአብሔርን ኃይል ግን የካደ፣ በስም ኦርቶዶክስ የሆነ በሕይወት ግን ከኦርቶዶክስ እጅግ የራቀ ሰው የበዛበት ዘመን እኮ ነው። እውነትን እየሸሸግንና እየተሸነጋገልን እየጠፋን ስለሆነ ነው የተቸገርነው። የአምልኮት መልክ አላቸው የተባሉት በደጅ ያሉት ሰዎች ብቻ አይደሉም፣ በውስጣችን ያሉትም ነው። የሃይማኖት መልክ ይዘን ስለ ሃይማኖት እያወራን፣ ስለ ሃይማኖት እየተናገርን፣ ስለ ሃይማኖት እየጻፍን፣ ስለ ሃይማኖት እየተከራከርን፣ ግን የእግዚአብሔርን ኃይል ክደን በጥርጥር፣ በድካም፣ በስንፍና
የምንመላለስ ሰዎች ሁሉ ይሄ ቃል ይመለከተናል። ራቅ ነው የተባለው ደግሞ ከእንደዚህ አይነቱ። ለምን አንተንም ይዞ ይጠፋላ፣ አንቺንም ይዞሽ ይጠፋላ። ስለዚህ የቀን ክፋት ከሚገለጽባቸው ነገሮች ውስጥ አንዱ የሃይማኖት መልክ ያላቸው ሰዎች መብዛት ነው። በእምነት ግን ድኩማን የሆኑ ማለት ነው። በዚህ ዘመን እኮ እውን አማኝ በእምነት የጸና ኦርቶዶክሳዊ አለ ወይ ብለን ብንጠይቅ ከቅዱስ መጽሐፍ ውስጥ 2-3 ሐሳብ በማውጣት ዜሮ እንደምንሆን ማረጋገጥ እንችላለን። እምነት እንደሌለን ማለት ነው። ይልቁንም አሁን በዚህች ሰዓት ባለንበት በምድራችን ላይ በወረደው ቁጣና መቅሰፍት ምክንያት እግዚአብሔር ለትምህርትና ለተግሳጽ በላከው በትር ምክንያት የብዙዎቻችን እምነት ገደል አልገባም ወይ? እምነታችን አልተሸረሸረም ወይ? እምነታችን አልተፈተነም ወይ? እምነታችን በጥርጥር አልተወሰደም ወይ? የኦርቶዶክሳዊነት መለያችን፣ መገለጫችን፣ እኛነታችን፣ ባህሪያችን በጥርጥር ውስጥ አልወደቀብንም ወይ? እንደ ሁሉም ሰው በፍርሃት ተሸብበን ከምንድንበት መድኃኒት አራቅንም ወይ? አልጠፋንም ወይ? እርግጥ ነው የእምነት ጽናት ከሰው ሰው ይለያያል። በጥቅሉ ግን አማኞች እንባላለን። የእምነት ጽናታችን ይለያይ እንጂ በመሰረተ እምነቶች ላይ ከተለያየን ግን ችግሮች አሉብን ማለት ነው። የእምነታችን መሰረታዊ መገለጫዎች ላይ አልተፈተንም ወይ? የዘመኑ ክፋት እኮ አንዱ ይሄ ነው። አሁን ያለንበት ዘመን ክፋት እምነታችንን እንድንጠራጠር የተደረግንበት ዘመን ነው። በመጣው መቅሰፍት ብቻ አይደለም፣ ከውስጥም ከውጭም ባሉ ሙግቶችና ፈተናዎች ምክንያት በመሰረተ እምነቶቻችን ላይ ከባድ አደጋ የተደቀነበት ዘመን እኮ ነው። ብዙዎች የተንሸራተትንበት፣ ብዙዎች የወደቅንበት ዘመን ነው። በስጋ የሚመጣ መከራን ግፋ ቢል ሞት ተሰቅቀን ከክርስቶስ ፍቅር የራቅንበት፣ ከመስቀሉ የሸሸንበት፣ ከስጋ ወደሙ የተደበቅንበት ዘመን እኮ ነው። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ማለት ይሄ ነው ወገኖቼ። መሰረተ እምነታችን ተሸረሸረ በዚህ ፈተና፣ በመጣው ፈተና በስጋችን ላይ እንጂ በነፍሳችን ላይ አንዳች ለማድረግ ስልጣን በሌለው መከራ በስጋችንም በነፍሳችንም ሊያድነን ሊፈውሰን ከሚችል አማናዊ አምላክ በስጋችንም በነፍሳችንም ለመፍረድ ስልጣን ካለው እውነተኛ ዳኛ ወደ ኋላ ኮበለልን እኮ። ተፈተንን። ከውስጥም ከውጭም ባሉ ሰዎች ሙግት ውስጥ የገባንበት ዘመን ነው። እምነት ግን የእያንዳንዳችን ነው። ኦርቶዶክሳዊነት የእያንዳንዳችን ነው። ሲጠራቀም ህብረታችን፣ አንድነታችን ይሆናል እንጂ ኦርቶዶክሳዊነት የየግል እምነታችን መሆኑን ማወቅ አለብን። መጽናት ያለብን በግላችን ነው። እነገሌ ስላሉን እነገሌ ስላላሉን የምንፈተንበትና የምንሞገትበት ዘመን ላይ ብንደርስም በግል ባለን ኦርቶዶክሳዊ እምነት ጸንተን ለነገ የምንሻገርበት ጊዜ መሆን አለበት። ዘመንን መዋጀት የሚያስፈልገው ለዚህ ነው። የሐዋርያው መልእክት ለዚህ ነው። ይሄ ዘመን በእውቀት በጥበብ በመራቀቅ መሰረታዊ እምነታችንን አስካደን እንጂ ወደ እግዚአብሔር አላጣበቀንም። በዘመናዊነት ለመፍታት የምናደርገው ጥረት፣ በዘመናዊነት የዘመኑን ችግር ለመዋጀት እየሄድንበት ያለነው መንገድ ነፍሳችንን የሚያጠፋ ነው። ይህንን በዘመን ያመጣብንን ችግር የምንሻገረው፣ የምንዋጀው፣ የምናሸንፈው ወገኖቼ ደጋግማችሁ ስሙኝ፣ በእምነታችን ነው። በእምነታችን ብቻ ነው። በሃይማኖታችን ብቻ ነው። በእግዚአብሔር ላይ በመደገፍ ብቻ ነው። የተለያዩ ምክንያቶች ሊነገሩን ይችላሉ። ሃይማኖታችን ላይ እምነታችን ላይ እንቅፋት እስካላመጡ ድረስ እንቀበላቸዋለን። እምነታችንን የሚነካ ነገር ሲመጣ ግን መሰረታዊ የእምነታችንን እሴት የሚያጠፋ ሲሆን ግን ኖ በስጋ ሞቼ በነፍስ ድናለሁ የሚል እምነት ያስፈልገናል። ይሄ ነው ዘመንን የሚዋጅ እምነት ማለት። አለዛማ በምድራዊ ጥበብ ከሆነ እንዲያርግሺ 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 ጠፋን። ኦርቶዶክሳዊነት እየተገዘገዘ ያለበት ዘመን ላይ ነው ያለነው። መጀመሪያም እኛ በምግባራችን ገዝግዘነዋል።
አባቶቻችን የምንመስልበትን አቅም አጥተነው ኖረናል። በስም ብቻ ኦርቶዶክሳዊ ሆነን በህይወት ባዶ ሆነን ኖረናል። አሁን የመጣው ፈተና ደግሞ የበለጠ ኦርቶዶክሳዊነትን ከስሩ ነቅሎ የሚጥል ነው። እንዲህ ያለውን ዘመን የምንዋጅበትን መንገድ ሳንረዳው ቃሉን ብቻ እየተናገርን እየጠፋን ስለሆነ ዘመኑን የምንዋጀው በምድራዊ ጥበብ አይደለም፣ በዘመናዊነት አይደለም፣ በሃይማኖትና በእምነት ብቻ ነው የሚለውን በቅዱስ ጳውሎስ አስተምህሮ እንድናይ ነው። ከዚህ በተጨማሪ የበለጠ ያየነው እንደሆነ የማቴዎስ ወንጌል ምዕራፍ 24ን ከዮሐንስ ራእይ ጋር እያነጻጸርን መመልከት ነው። የበለጠ ግልጽ ይሆንልናል ሐሳቡ ሁሉ ማለት ነው። ስለዚህ ተመልከቱ ወገኖቼ፣ ይህንን ዘመን ወይም ዘመን የሚያመጣቸውን ክፋቶች ሁሉ ዘመን በተቀያየረ ቁጥር እየያዛቸው የሚመጡትን የተቀያየሩ ችግሮች ሁሉ የምንፈታው በሃይማኖት ነው ማለት ነው። የምንዋጀው በሃይማኖት ነው ማለት ነው። ቅዱስ ዮሐንስ በመልእክቱ በመጀመሪያ መልእክቱ ምዕራፍ 5 ከቁጥር 4 ላይ እንዲህ የሚል ቃል ነግሮናል። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና፣ ዓለምንም የሚያሸንፈው እምነታችን ነው። 4 ነጥብ ወገኖቼ፣ ዓለምን የሚያሸንፈው ዘመንን የሚዋጀው ክፋትን የሚያጠፋው እምነታችን ነው፣ ዕውቀታችን አይደለም። ምድራዊ ሙያችን አይደለም፣ ምድራዊ ጥበባችን አይደለም። ሃይማኖተኞች ይህንን ሲሪየስሊ መረዳት አለብን። ዓለም የተለያየ መፍትሄ ሊነግረን ይችላል። ቅድም ብየዋለሁ፣ መሰረታዊ የእምነት እሴቶቻችንን እስካላጠፋብን ድረስ እንቀበለዋለን። መሰረታዊ የእምነት እሴቶቻችን የሚነካ ሲሆን ግን አንቀበለውም። እኛ እነሱ ከሚመክሩን ምክር በላይ፣ እነሱ ከሚሰጡን መመሪያ በላይ ዓለምን የሚያሸንፍ እምነት ባለቤቶች ነን። ዘመንን መዋጀት የሚችል እምነት ባለቤቶች ነን። የሚለዋወጠውን ዘመን የሚገዛ አምላክ ልጆች ነን። በእርሱ ሆነን በቃሉ ይህንን ዘመን መዋጀት እንችላለን። በካልኩሌሽን፣ በፎርሙላ፣ በስሌት ኖ አይሆንም፣ ሊሆንም አይችልም። ማናቸውም አባቶቻችን ይሄንን መንገድና መስፈርት አላሳዩንም። ያሳዩን በእምነት ጸንቶ መዋጀትን ብቻ ነው። ለቀጣዩ ትውልድ የነጠረውን ኦርቶዶክሳዊ እምነት ማሻገር የምንችለው ይሄንን ዘመን ዋጅተን ከሰጠናቸው ነው። ይሄንን ዘመን የምንዋጀው ደግሞ በምድራዊ ዕውቀታችንና ጥበባችን አይደለም። በጥበብ እየተጓዛችሁ ያላችሁ ሰዎች ልብ ልትገዙ ያስፈልጋቸዋል። ውስጣችንም ሆናችሁ እምነታችንን በጥበብ እንድንመራ የምትገፉን ሰዎች ልቦና እንድትገዙ ያስፈልጋቸዋል። እኛ ዓለሙን የምንገዛው ዘመኑን የምንዋጀው በሃይማኖታችን ነው፣ በእምነታችን ነው፣ በእግዚአብሔር ቃል ነው። ስለዚህ ዓለምን የሚያሸንፍ እምነት የያዘ ሰው በማንም ሰው ወደዛና ወደዚህ ሊገፋ በምድራዊ ጥበብም ሊባበል አይገባውም ማለት ነው። እንግዲህ ዘመኑን መዋጀት የሚያስፈልገው ቀኖቹ ክፉዎች ስለሆኑ የቀኖቹ ክፋት መገለጫዎቹን ደግሞ ደጋግመን ተነጋግረናቸዋልና ዘመኑን በምን እንዋጀው? በምን እንዋጀው? ደጋግመን በየመሃሉ ተናግረነዋል። ዘመኑን በምን እንዋጀው ያልን እንደሆነ አስቀድመን እንደተናገርነው ወደ ኋላ ተመልሰን በአንቀጹ ውስጥ ያለውን የመጀመሪያውን መሰረተ ሐሳብ ስንመለከተው ዘመኑን እንዴት እንደምንዋጀው ይነግረናል ማለት ነው። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ ብሎናል። ዘመኑን የምንዋጀው በጥበብ ነው። ግን ጥበብ ሲባል የትኛው ጥበብ ነው? የተምታታብን ይሄ ነው። ቅድም እንዳልነው ዓለሙን የሚያሸንፍ እምነት ባለቤቶች ነን። ዘመኑን የምንዋጀው በእግዚአብሔር ቃል ነው። ዘመኑን የምንዋጀው በሃይማኖት ነው። ዘመኑን የምንዋጀው በእምነት ነው ብለናል። ስለዚህ ዘመኑን የምንዋጅበትን መንገድ የምናገኘው በጥበብ ውስጥ ነው። ያ ጥበብ ምን አይነት ጥበብ ነው? አሁን ሐዋርያው እየመከረን ያለው ጥበብ እንደሌላቸው ሳይሆን በጥበብ ተመላለሱ ብሎናልና ይሄ ጥበብ የትኛው ጥበብ ነው ያልን እንደሆነ አሁንም ደግሞ ስለ ጥበብ የተወሰነ ነገር መረዳት ያስፈልገናል ማለት ነው። በጥበብ የሚገዛ በጥበብ የሚታለል ዘመን ውስጥ ስላለን አንዱ ዘመኑን መዋጀት የሚያስፈልገን ምድራዊ ጥበብን በሰማያዊ ጥበብ እንድንዋጅ ስለሚያስፈልገን ነው።
ምድራዊ ጥበብ እምነታችንን እየሞገተ ስለሆነ ምድራዊ ጥበብ እምነታችንን እየፈተነና እየታገለ ስለሆነ ይሄንን ክፉ ዘመን ከእምነት ወደ ኋላ የሚጎትተንን በእምነት እንድንደክም በእምነት እንድንዝል በእምነት እንድንሰንፍ ምድራዊ ነገርን እንድናስብ ምድራዊ መፍትሄ እንድንፈልግ የሚያደርገንን ጥበብ ራሱ መዋጀት ያስፈልገናል ማለት ነው። በምን እንዋጀዋለን? በእግዚአብሔር ጥበብ እንዋጀዋለን። በሰማያዊ ጥበብ እንዋጀዋለን። በመንፈሳዊ ጥበብ እንዋጀዋለን። ይሄንን ነው የእግዚአብሔር ሰው መረዳት የሚገባው እንጂ ቅድም እንዳልነው ምድራዊ ጥበብ በሆኑ ፎርሙላዎች፣ ስሌቶች፣ ካልኩሌሽኖች አንፈታውም። ይሄ ጥበብ ይሄንን አይነት ችግር የሚፈታ አይደለም። ሌሎች ምድራዊ ችግሮችን ነው የሚፈታው። የሃይማኖት ችግሮችን የመፍታት አቅምም ስልጣንም የለውም። ስለዚህ እኛ የሃይማኖት ሰዎች ሃይማኖታችንን የሚነኩ ችግሮች፣ ቀኖች፣ ዘመኖች ይዘውብን ሲመጡ ያንን የምንዋጀው በመንፈሳዊ ጥበብ ነው። ለዚህ ነው ቅዱስ ጳውሎስ ይሄንን የነገረን። ይህችኑ ቃል አስታኮ ለቆላሴስ ሰዎች በላከላቸው መልእክት በምዕራፍ 4 ቁጥር 5 ላይ ዘመኑን እየዋጃችሁ በውጪ ባሉቱ ዘንድ በጥበብ ተመላለሱ። በውጪ ባሉቱ ዘንድ በጥበብ ተመላለሱ። ዘመኑን እየዋጃችሁ ይሄ ጥበብ ነው። በውጪዎች ዘንድ እንዳንወናበድ የሚያደርገን እነሱ አለን ከሚሉት ጥበብ በላይ ያለን ሰዎች መሆናችን ስናውቅ ስናምንበት ስንኖርበት ያኔ ዘመንን የመዋጀት አቅም ይኖረናል ማለት ነው። በጥበብ ተመላለሱ። ጥበብ እንደሌላቸው ሳይሆን ጥበብ እንዳላቸው ሰዎች ሆናችሁ እንዴት እንድትመላለሱ በጥንቃቄ ተጠበቁ እንዳለን ማለት ነው። ስለዚህ እኛ የምንፈልገው ጥበብ መንፈሳዊውን ጥበብ ነው። ይሄንን ጥበብ ቅዱስ መጽሐፍ እንዴት ያስረዳናል የሚለውን እንመልከት። በሉቃስ ወንጌል ምዕራፍ 2 ከቁጥር 40 ላይና 52 ላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ በምድር ላይ ስለተገለጠ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ደካማ ባህሪያችንን ተዋህዶ በመካከላችን አማኑኤል ተብሎ ስለተገለጠ የኛኑ ስጋና ደም ስለለበሰ በእርሱ አስተዳደግ አብነት ውስጥ የተነገረንን ቃል እንመልከት። ሕፃኑም አደገ፣ ጥበብም ሞልቶበት በመንፈስ ጠነከረ፣ የእግዚአብሔርም ጸጋ በእርሱ ላይ ነበረ ይለናል። ዘመንን የምንዋጅበት ጥበብ ከሰማይ የሚገኝ ከእግዚአብሔር የሚሰጥ መንፈሳዊ ጥበብ ነው ማለት ነው። ከእግዚአብሔር በጸጋ የሚገኝ በትምህርት ቤት ተቀምጠው ተምረው ወረቀት አገላብጠው መጽሐፍ አገላብጠው በሚያገኙት ጥበብ አይደለም፣ ከሰማይ በሚገኝ ጥበብ ነው። ከእግዚአብሔር በሚገኝ ጥበብ ነው ማደግ ያለብን፣ መጎልመስ ያለብን፣ መጠንከር ያለብን በዚህ በሰማያዊው ጥበብ ነው። አምላካችን ባደገበት ጥበብ አብነት ምሳሌ ሆነን ባደገበት ጥበብ፣ እንደዚሁም ደግሞ ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያደግ ነበረ ተብሎ ተነግሮናል። ይሄንን ጥበብ ነው ሃይማኖተኞቹም ልናድግበት የሚገባን። የፊዚክስ፣ የኬሚስትሪ፣ የሂሳብ፣ የምህንድስና የምናን የመሳሰሉት ነገሮች አይጠቅሙንም ለሃይማኖታችን። ለምድራዊ ህይወታችን ብቻ ነው የሚጠቅሙን። ሃይማኖትን በተመለከተ አንዳች የሚጠቅሙት ጥቅም የለም። ፎርሙላቸውም ካልኩሌሽናቸውም በሃይማኖት ውስጥ አንድም የሚሰራው ስራ የለም። ይሄንን ጨክነን ልንረዳ ያስፈልጋል። ዘመኑን የምንዋጀው ጨክነን ይሄንን ስናውቅና ስንረዳ ብቻ ነው። ምድራዊውን ጥበብ ከንቱ በሚያደርግ መንፈሳዊ ጥበብ ላይ መቆም ስንችል ብቻ ነው። አለዛ እንወሰዳለን። ማዕበል ነው፣ ጎርፍ ነው፣ ብዙዎቹን ወስዷቸዋል። ከመካከላችን እንኳን ብያቸዋለሁ፣ እኛው ውስጥ ሆነው ዛሬ በምድራዊ ጥበብ ሃይማኖቱን ለመምራት እየሞከሩ የሚታገሉን ብዙ ሰዎች ስላሉ ነው። እነርሱም ልቦና አግኝተው ምድራዊ ጥበባቸውን ለምድራዊ ጉዳይ ብቻ እየተገለገሉ የሃይማኖትን ጉዳይ በሃይማኖታዊ ጥበብ እንዲዳኙት እንጠራቸዋለን። መጠንቀቅ ግን ያስፈልጋል። ይሄን አበክሬ ነው የምናገረው፣ የጊዜያችን ኦርቶዶክሳዊነትን እየሞገተብን ያለ ከባድ ፈተና ስለሆነ ማለት ነው። ስለዚህም በሐዋርያት ሥራ ምዕራፍ 6 ቁጥር 3 ላይ ደግሞ ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን ነው የተባለው። መንፈስ ቅዱስና መንፈሳዊ ጥበብ የሞላባቸውን ሰዎች ለምን? ለሃይማኖታዊ ስራ። ልብ በሉ፣ ለሃይማኖታዊ ስራ።
ምድራዊ ሙያችን ለሃይማኖታዊ ሥራ ተመራጭ አያደርገንም፣ ሊሆንም አይችልም፣ መስፈርትም አይሆንም። በሃይማኖታዊ ጉዳይ፣ በሃይማኖት አገልግሎት፣ በሃይማኖት ተግባር ውስጥ የሚፈለገው በመንፈስ ቅዱስ ጥበብ ያለበት ሰው ነው እንጂ ሳይንቲስት የሆነ ዶክተር የሆነ ማስተርስ ያለው ፈርስት ዲግሪ ያለው ዲፕሎም ያለው ስፍራ የለውም። ይህን ቅጭቅጩን ተነጋግረን ነው ይህን ዘመን መዋጀት ያለብን። ተመልከቱ፣ መንፈስ ቅዱስ የሞላባቸውን ሰዎች አምጡ ተባለ እንጂ ይሄ ጥበብ ያለው ይሄ ጥበብ ያለው ይሄ ጥበብ ያለው ፈልጉና አምጡ አልተባለም። አያገለግልማ። በሃይማኖት ውስጥ የሚያገለግለው ሃይማኖታዊ ጥበብ ብቻ ነው፣ መንፈሳዊ ጥበብ ብቻ ነው። ስለዚህ የሚያስፈልገን ጥበብ እንዲህ አይነቱን ነው። በሐዋርያት ሥራ ምዕራፍ 6 ቁጥር 10 ላይ ደግሞ እስጢፋኖስ ሲናገርበት የነበረውንም ጥበብና መንፈስ ይቃወሙ ዘንድ አልቻሉም አሉ። ዘመንን መዋጀት ማለት ይሄ ነው። በምድር ያለውን ጥበብ በሙሉ መናገር እንዳይችለው አቅም የሚከለክል መንፈሳዊ ጥበብ፣ ይህንን መታጠቅ ነው የሚያስፈልገን ኦርቶዶክሳውያን። ይህንን ዘመን የምንዋጀው በዚህ መንገድ ብቻ ነው። በዚህ መንገድ ራሳችንን ያዘጋጀልን እንሆን ይገባናል። እንደዚሁ ስለ ምድር ጥበብ የተወሰነችዋን ነገር ብቻ ልናገርና ብዙ ሰዓት እንዳናጠፋ ወደ መሰረተ ሐሳባችን መጠቅለያ እንሄዳለን። ቅዱስ ጳውሎስ ይህንን አሁን ሃይማኖታችንን እየሞገተብን ከውስጣችንም ከውጭም ሃይማኖታችንን እየሞገተብን ያለውን ጥበብ፣ ዘመን ያመጣብንን ፈተና፣ ዘመን ያመጣብንን ክፉ ችግር ቅዱስ ጳውሎስ እንዲህ አድርጎ ገልጾልናል። የበለጠ ማሳረጊያው ይሄ እንዲሆን ነው። ስለ ምድራዊ ጥበብ በመጀመሪያው የቆሮንቶስ መልእክቱ በምዕራፍ 1 ከቁጥር 19 እስከ 27 ምዕራፍ 1 እና ምዕራፍ 2ን ብናነበው ትክክለኛ ሐሳቡን እናገኛለን። የጥበበኞችን ጥበብ አጠፋለሁ፣ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏል። ይሄ ከእግዚአብሔር የተነገረ ቃል ነው። ጥበበኛ የት አለ? ጸሐፊስ የት አለ? የዚህች ዓለም መርማሪስ የት አለ? እግዚአብሔር የዚህችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? አሁን እኛ እየተኮራራንበት ያለውን አዋቂ ነኝ፣ ምሁር ነኝ፣ እኔ የተናገርኩትን ስሙኝ፣ በጥናት ነው ያመጣሁት፣ በምርምር ነው ያገኘሁት እያልን የምንሞጋገት ሰዎች እግዚአብሔር ሞኝነት ያደረገውን ጥበብ ነው እየታገልንበት ያለ ነው። ኦርቶዶክሳዊነታችን እየተፈተነበት ያለው በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን ስላላወቀች፣ ልብ በሉ፣ በእግዚአብሔር ጥበብ ምክንያት ዓለም በጥበቧ እግዚአብሔርን ስላላወቀች በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆነ። ለስሙ ክብርና ምስጋና ይሁን። በስብከት ሞኝነት የሚያምኑትን፣ በጥበብ መራቀቅ አይደለም፣ በእውቀት በመምጠቅ አይደለም፣ በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃዱ ሆነ። ለምን? የዓለምን ጥበብ፣ ትምክህት የሆነውን ጥበብ፣ መመጻደቂያ የሆነውን ጥበብ ከንቱ ሊያደርገው ሲወድ እግዚአብሔር የሞኝነት ጥበብ ይዞ መጣ። ዓለም የዳነው በዚህ የሞኝነት ጥበብ ነው። ዓለም የዳነው በዚህ በስብከት ሞኝነት ነው። ይህንን ክርስቲያኖች በውል ልናውቀው ያስፈልጋል። ምክንያተ ድኂን የምንላት ንጽሕት ቅድስት በሁለት ወገን ድንግል የሆነች እመቤታችን ማርያም የድህነታችን ምክንያት የሆነችው ክርስቶስን ወደዚህ ዓለም እንዲመጣ፣ እንዲወለድ፣ እንዲያድነን ምክንያት የሆነችው በስብከት ሞኝነት መሆኑን እንዳንዘነጋው ያስፈልጋል። ኦርቶዶክሳዊነት ይህን ያህል ትልቅ ነው። ዓለም የዳነበትን ይሄንን የስብከት ሞኝነት ዛሬ ድረስ ዓለም አይቀበለውም። ለምን? ለነሱ ሞኝነት ነው። አምላካችን ሰው የሆነው ያለ ወንድ ዘር ነው። ይሄንን የዓለም ጥበብ ፈጽሞ ሊደርስበት፣ ሊቀበለው፣ ሊያምነው አይችልም። ሐሳባዊ ነገር ያደርገዋል፣ ወይንም ተረት ያደርገዋል፣ ወይንም አፈ ታሪክ ያደርገዋል። እሱ የሚያውቀው በላቦራቶሪ ውስጥ ቁጭ ብሎ ከወንድ ዘር፣ ከሴት ዘር፣ ኤክስ ክሮሞዞምስ፣ ዋይ ክሮሞዞምስ የመሳሰሉት ነገሮች አንድ ላይ ተገናኝተው ሰው ይወለዳል። ተመልከቱ፣ እግዚአብሔር ይሄንን በላቦራቶሪ ደረጃ ተራቀቄ ደርሼበታለሁ፣ አግኝቼዋለሁ፣ ፋክት ነው ያለውን ጥበብ ከንቱ ሲያደርገው ያለ ወንድ ዘር ተወልዶ መጣ ዓለምን ለማዳን። ምን ይኮናል? ይሄ ጥበብ ነው ዓለምን የሚዋጀው። ይሄ ጥበብ ነው የዘመኑን ክፋት የሚዋጀው። ይሄ ጥበብ ነው የዓለሙን ጥበብ የሚዋጀው ወገኖች።
ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባት የሆኑ ብዙዎች አልተጠሩም። ቅድም እንዳልነው መንፈስ ቅዱስ የሞላባቸው በመንፈስ ቅዱስ ጥበብ የሞላባቸው ናቸው የተጠሩት። ሌላ ጥበብ አልተጠራም። ይሄንን አሁን ቅዱስ ጳውሎስ አረጋግጦ የሚነግረን ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ፣ ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ ብሎ ይነግረናል። ተመልከቱ፣ ይሄ ጥበብ ነው ይሄንን አሁን ያለንበትን ዘመን የሚዋጀው። ይሄ መንፈሳዊ ጥበብ፣ ይሄ ሰማያዊ ጥበብ ነው አሁን ያለንበትን ዘመን ዋጅተን እንድንሻገር ለትውልድም አባቶቻችን የዋጁትን ሃይማኖት የምናስረክባቸው። አሁን ግን አይመስልም። አደጋ ውስጥ ነው ያለነው። ደግሜ እናገራለሁ። እስከ ዛሬ ከተፈተነው ፈተና ከቅርብ ጊዜያት በፊት ቤተክርስቲያናችን ከተፈተነችባቸው ፈተናዎች ሁሉ የሚበልጠው ፈተና የመጣው አሁን ነው። ኦርቶዶክሳዊነትን ነው አሁን እየሞገተ ያለው። እምነታችን ነው እየተሞገተ ያለው። በእግዚአብሔር ላይ ያለን እምነት በአምስቱ አዕማደ ምስጢራት ላይ የተመሰረትንበት እምነት ነው አሁን እየተፈተነ ያለው። በሰባቱ ምስጢራተ ቤተክርስቲያን ላይ የተደገፍንበት እምነት ነው አሁን እየተፈተነ ያለው። ይሄን እየፈተነ ያለው ምድራዊ ጥበብ ነው። ይሄንን ዘመን የምንዋጀው በመንፈሳዊ ጥበብ፣ በእምነት፣ በሃይማኖት ብቻ ነው ወገኖቼ። እዚህ ላይ መጨከን ያስፈልገናል ማለት ነው።